ያሳለፍኩት ያለው ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይ እና ክርስቶስ ያለቅሳል። በነገራችን ላይ ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። ወይ ጭፈራው ወይ ዝማሬው ክርስትናን በጊዜና በልብስ የምትለኩ ሰነፍ ክርስቲያኖች ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። እድል የሚባል ነገር የለም። እድለኛ የሆነ ሰውም የለም፣ እድለኛ ያልሆነ ሰውም የለም። የሆነው ሁሉ የሆነው በእግዚአብሔር ነው፣ ያልሆነው ሁሉ ያልሆነው በእግዚአብሔር ነው። ግራ መጋባት የሰው ልጆች የየቀን ፈተና ነው። መምከር ከአንደበት ኃጢአት ውስጥ አንዱ እንደሆነ ታውቃለህ። ለምንድን ነው ንስሐ የማትገባው ሲባል አሁን የምሰራው ቢዝነስ ከንስሐ ከቅዱስ ቁርባን ጋር የሚሄድ አይደለም። ዛሬ ህዳር 13 ይሄ እጅግ በጣም የሚያስተምርና የሚያጽናና እንደዚሁም ደግሞ ተቸግራችሁ ጨንቋችሁ ልዑል እግዚአብሔርን ጠይቃችሁት ውሳኔው ፍርዱ መልሱ የዘገየ ለሚመስላችሁ ሰዎች ይሄ ቪዲዮ ለእናንተ ነውና በፍጹም እንዳያመልጣችሁ። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን ማርኩ። ያሳለፍኩት ያለው ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው፣ ጠብቀው። እግዚአብሔር በተቃራኒው ነገር ህይወት እንደሚሰጣታ ማን አለ? እየሞተ ህይወት የሰጠ ከአምላካችን በቀር ማን አለ? እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይ እና ክርስቶስ ያለቅሳል። በነገራችን ላይ ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረግ አንችልም። እሱ ይቅር እላለው ባለው መንገድ ሄደን ራሱ ንስሐ ገብተን ማረን ብለነው ግን የሚምረኝ አይመስለኝም እንላለን። እኛ ለራሳችን ምህረት ማድረግ ያቅተናል። የሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋልና አዘን እንዴት ይቅር አይሉኝም? እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነው። ሙት በመኖር አመስግነው አኗኗርን ሊያሳምር የታመነ አምላክ ነውና ያሳምሯል። በሁሉም ነው ማመስገን ያለብን። ይኸውልህ አድኃኖም የሚባል ጻፊ እንዳለው ነው እኮ ምናልባት ይላል እሱ ደግሞ ምናልባት እኛ ያለን የሆነ ሰው ልሙሉ፣ ምናልባት እኛ ያለን የሆነ ሰው ጸሎቱ፣ ምናልባት እኛ ያለፈን የማይጠቅመን ነገር ነው፣ ምናልባት ያሳመመን ሊያስተምረን ነው፣ ምናልባት የሆነው የሆኑትን እንድንረዳ ነው፣ ምናልባት የተበላሻሸው ደግሞ እንድንቀያየረው ነው፣ ምናልባት አማራጭ ያጣነው አማራጭ እንድናመጣ ነው። እና በመኖር አመስግነው ቢያንስ ለአኗኗር ስትል፣ ምክንያቱም በመኖር ስታመሰግን አኗኗርን ሊያሳምር እግዚአብሔር የታመነ ነው። እናመስግን። ግራ መጋባት የሰው ልጆች የየቀን ፈተና ነው። ይሄን ላድርግ ሌላው ቀርቶ አንዳንዱ ላግባ ለመንኩስ ብሎ ግራ ይጋባል። እንደው ቀለል ስናደርገው የትኛውን ሸሚዝ ልልበስ እንኳን የሚለው ፈተና የሚሆንበት ሰው አለ። ላለው ሰው ነው። እንደዚህም ፈተና ነው እኮ ግራ መጋባት የሰው ልጆች የየደቂቃ ፈተናቸው ነው። ልናገረው፣ ዝም ልበለው፣ ልሄድ፣ ልቅር፣ ልብላ፣ ልቆይ፣ እያንዳንዱ ጥቃቅን ነገር የሰው ልጅ በግራ መጋባት የተሞላ ነው። ግራ ሲገባው የሰው ልጅ ምን ያደርግ ሲባል መንታ መንገድ ላይ በጨለማ ደርሶ ቆሞ ግራ ለገባው ሰው ባትሪ ቦክ ስታደርጉለት አፈፍ ብሎ መንገዱን መርጦ እንደሚሄደው ሁሉ ግራ በገባን ቁጥር የእግዚአብሔር ቃል የምናነብ ከሆነ ለውሳኔ ብርሃን ሆኖ ቦግ ይላል። ስለዚህ ቅዱስ ዳዊት ምን አለ? ኖን ማይቶት ለግሬ ሕግከ ብርሃን ለፍኖቴ፣ ሕግህ ለግሬ መብራት ለመንገዴም ብርሃን ነው። እስኪ በሉላችሁ ሕግህ በሉ። ለግሬ መብራት ለመንገዴ ምንድን ነው? ብርሃን ነው። ምን ማድረግ እንዳለባችሁ በእያንዳንዱ ርዕሰ ጉዳይ ላይ ከሰው ጋር ለመኖር ጓደኛ ለመሆን ዝምታ ለመምረጥ መቼ ለመናገር መቼ ዝም ለማለት ለመነገድ ላለመነገድ ሹመትን ለመተው ለመሾም ለእያንዳንዱ ነገር መጽሐፍ ቅዱስ ላይ አላችሁ። እንዲህ ያለ ብርሃን ነው። እንግዲህ ለዚህ ወንጌል እንጸልይ። ለምንድን ነው ንስሐ የማትገባው ሲባል አሁን የምሰራው ቢዝነስ ከንስሐ ከቅዱስ ቁርባን ጋር የሚሄድ አይደለም፣ ያነካካል የሚል ሰው ገጥሟቸው አያውቅም? አሁን ያለውበት የሥራ ሁኔታ አይመችም፣ ንስሐ ለመግባት ለመቆረብ አይመችም። ታዲያ ለምን ጥሎ አመጣም? ከእግዚአብሔር ለይቶሃል እኮ፣ ጌታ ሆኖብሃል እኮ። ለእግዚአብሔር ሳይሆን እንድትገዛለት ለሱ ለገንዘቡ እንድትንበረከክ አድርጎሃል እኮ።
አሁን ቢዝነሱና እግዚአብሔር አብሮ ስለማይሄዱ እግዚአብሔር ይቅርብኝና ለትንሽ ጊዜ ቢዝነሱ ላይ ልቆይ ስጠግም የሚበቃኝን ያክል ገንዘብ ሰበስብ ነገሮች መስመር ቦታ ሲይዙልኝ ያኔ ምን እላለሁ? ነገ ጧት ንስሐ እገባለሁ ብሎተኛ ጧት ግን አልተነሳ። ጌታ ሆነበት ገንዘቡ አያችሁ። በእግዚአብሔር ፈንታ የሚታይ ሆነ፣ የሚገዛው የሚጠቀምበት የሚያስተዳድረው ሳይሆን የሚገዛለት ሆነ። ጌታ ይሆናል ገንዘብ። አልጠግብ አይነት ክፉ ነገር ነው። እግዚአብሔር ላይ መምከር ከአንደበት ኃጢአት ውስጥ አንዱ እንደሆነ ታውቃላችሁ። ከአንደበት ኃጢአት ውስጥ አንዱ መምከር። አረጋዊ መንፈሳዊ ምከረኝ ሳይሉት የሚመክር ሰው እንደሚሳደብ ሰው ነው ይላል። እና መምከር ውስጥ የበላይነት አለ። እኔ ካንተ እሻላለሁ አለ። ይሄንን ኃጢአተኛ ዓለም ልታደገው አይነት የሆነ መሳያ ኮምፕሌክስ አይነት ነገር አለ። የበላይነት ስሜት አለ። እሱ በጣም አደገኛ ነው። እና ምከር የሚል ስሜትን ስለማቆም ራሱ ማሪሳቅ እንዴት በጣም ውብ በሆነ መንገድ ከመምከር ከማስተማር ይልቅ ራስን መገሰጽ ይሻላል። አይ እኔ ካላስተማርኳቸው እንዴት ይድናሉ ብለህ ሰዎችን ለማዳን የምታስብ ከሆነ መጀመሪያ ነፍስህን አድን፣ ራስህን አድን። እንደውም እኔ ሄጄ ካላስታረቅኳቸው እንዴት ይታረቃሉ የምትል ከሆነ ስጋና ነፍስን ቁጭ አድርጋ አስታርቃቸው መጀመሪያ ይላል። ወይ ጭፈራው ወይ ዝማሬ። ክርስትናን በጊዜና በልብስ የምትለኩ ሰነፍ ክርስቲያኖች እስኪ እንመካከር። አንድ ቦታ ላይ ለአንድ ሰርግ ሂጄ ሰርጉ በቤተክርስቲያን የተፈጸመ በቤተክርስቲያን የተፈጸመው ጋብቻ ጠዋት ሥርዓተ ቤተክርስቲያን ተፈጽሞ ልክ ማታ መሸት ሲል ካባውም ወለቅ ሲል የሙሽሮቹ ከዚያ በኋላ በሰፈር በጓደኛ በቤተ ዘመድ ተሰብስበው የነበሩ ሰዎች የጠሩት ዲጄ ሙዚቃ ይክፈታል። ምን ነው ሲባሉ አሁን ሰዓቱ መሽቷል እስካሁን ዘምረናል የሚል ነገር መጣ። አይ ኦርቶዶክሳዊነት ክርስትና ሲመሽ የሚቀየር ሲነጋ ፀሐይ ሲወጣ የሚደምቅ ሲመሽ የሚደበዝዝ ክርስትና ከቶ ከየት የመጣ ይሆን? በኦርቶዶክሳዊ ጋብቻ ላይ የምትገኙ ኦርቶዶክሳውያን ሙሽሮች ለተቀበሉት ስጋና ደም ክብር የማትሰጡ ሙሽሮች ለበሉት የክርስቶስ ስጋና ደም ክብር የሌላችሁ ከዚያ ይልቅ የናንተ ስጋዊ ፍላጎት አይሎባችሁ ዘፈንና ዳንኪራው ጭፈራውንና ሌላውን የምታስቡ ተጠንቀቁ። ቤተ ክርስቲያን በሰዓት ልዩነት በጨለማና በቀን ብርሃን የምትቀየር አይደለች። ክርስቶስ ትላንትም ዛሬ ነገም ለዘላለም ያው የሆነ አምላክ ነው። በቤተ ክርስቲያን ሥርዓት የምትጋቡ ሙሽሮችም ምርጫችሁን አስተካክሉ። ወይ ጭፈራው ወይ ዝማሬው። እግዚአብሔር ልቦና ይስጠን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በላል ማለት እኮ እንጂ ጓደኛ ማለት ለኃጢአት የሚጠራ አይደለም፣ ለንስሐ የሚጠራ ጓደኛውን መከር። አንተ በእግዚአብሔር እጅ ተይዘ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው ከዚህ በላይ? አብረው ነው ኃጢአት የሰሩት። ይሄ ንስሐ ገብቶ በመንግስት አስበኝ ብሎ ገነት ገባ። እድል የሚባል ነገር የለም። እድለኛ የሆነ ሰውም የለም፣ እድለኛ ያልሆነ ሰውም የለም። የሆነው ሁሉ የሆነው በእግዚአብሔር ነው። ያልሆነው ሁሉ ያልሆነውም በእግዚአብሔር ነው። ሁሉ በእርሱ ሆነ፣ ሆኖም ሁሉ ያለ እርሱ የሆነ አንዳች የለም ይላል መጽሐፍ። በጣም ደስ ያሰኘሽ የወደድሽው ነገር የሆነልሽ እግዚአብሔር ስላደረገልሽ። የሚያሳዝነን ከህይወታችን ሊወጣልን ያልቻለው ነገርም የሆነብን እግዚአብሔር ስለፈቀደን፣ እድለኛ ስላልሆነን አይደለም፣ እድለኛ ስለሆነንም ማለት ነው። እድል አለ ብሎ ማመን ኑፋቂም ክደትም። ምን ማለት መሰላችሁ? የሆነ ነገር እንዲሆን ወይም እንዳይሆን ማድረግ የሚችል ግዕዛን ያለው ማሰብ የሚችል ይሄ ነገር ይሁን ይሄ ነገር ደግሞ አይሁን ብሎ መወሰን የሚችል እድል የሚባል አካል የለም። እግዚአብሔር አምላክ አስቀድሞ የወሰነው ያስቀመጠው ጣፈንታ የሚባል ነገርም ደግሞ የለም። ነገር ግን እንደ መሻታችን ወይም እንደ ፍላጎታችን ብቻ ሳይሆን እግዚአብሔር አምላክ እንዳሰበው እሱ እንዳቀደልን እኛ እንድንኖር እንደሚፈልገው አድርጎ በግድ እኛ ያለኛ ፍቃድ ያለኛ ሐሳብ አይደለም የሚያኖረን። የኛ ምርጫ የኛ ድርሻ ይኖራል፣ የእግዚአብሔር ሐሳብም ደግሞ ይኖራል በመካከል። ከዛ ባለፈ ግን መጽሐፍ ቅዱስ ላይ በጣም በግልጽ ቋንቋ የተነገረ ነገር የሆነው ነገር ሁሉ በእግዚአብሔር እንደሆነ ነው። ለምሳሌ በኦሪት ዘጸአት ላይ ጌታችን ሲናገር ምዕራፍ 4 ቁጥር 11 ላይ አፍን የፈጠርኩት እኔ አይደለሁም ወይ? ደንቆሮ ዲዳም ማደርገውስ እኔ አይደለሁም ወይ? ሰው እንዲናገር ወይም እንዳይናገር ክፉንም በጎንም ማድረግ እኔ አይደለሁም ወይ ይላል እግዚአብሔር አምላክ። ከእድል ጋር የተገናኘ ጉዳይ አይደለም ማለት ነው። እድል የሚለውን ቃል
አለማወቃችንን ለመግለጽ የምንጠቀምበት ቃል። ነገ እንትና የመምጣት እድሉ ሰፊ ነው ስንል እንትና የሚባል ሰው ይምጣ ወይስ አይምጣ የሚለው ነገር አላውቅም፣ ግን ሳስበው ይመጣ ይመስለኛል ለማለት ፈልገን ነው እንጂ የሆነ እድል የሚባል አካል መጥቶ እንትና እንዲመጣ ወይም እንዳይመጣ ያደርጋል ማለታችን አይደለም። ስለዚህ እድል እጣ ፈንታ የሚሉትን ቃላት የምንጠቀመው አለማወቃችንን አለመረዳታችንን ለመግለጽ ነው እንጂ ከዛ ያለፈ እርግጠኛ ሆነን ወይ የሆነ አካል እድል የሚባል አካል መጥቶ ነገር ያደርጋል ለማለት አስበን አይደለም። የሆነውን ነገር ሁሉ የሚያደርገው እግዚአብሔር አምላክ ነው። ምናልባት ጥያቄ ሊፈጠር ይችላል አይደል? ታዲያ ይሄ ሁሉ ክፉ ነገር ለምን ደረሰብኝ እግዚአብሔር እኮ ነው የሚያደርገው የሚል ጥያቄ ሊፈጠር ይችላል። ግን እንደዚህ ጥያቄዎችን እኛ መመለስ አንችልም። እግዚአብሔር የሚያደርጋቸው ነገሮች የሚያደርግበት የራሱ ምክንያት ያለው አሰራር አለው። ጥያቄ የሆነብን አልፈታ ያለን ነገር ካለ በጸሎት በሱባኤ ወደ እግዚአብሔር ጸልዮ ወደ እግዚአብሔር ተማጽኖ መልስ ለማግኘት መሞከር ጥሩ ነው። ግን መልስ ባናገኝበትም እንኳን ግን እግዚአብሔር አምላክ ወዶ ፈቅዶ እንዳደረገው ማመንና መቀበል ያስፈልጋል እንጂ የሆነ እድለኛ ከመሆን ካለመሆን ጋር ጣፈንታዬ ነው ጣፈንታሽ አይደለም አይነት ሐሳብ ጋር ራስን ማጋፈጥ የማከራከር አያስፈልግም ማለት ነው። የሚሆነው ሁሉ የሚሆነው በእግዚአብሔር ነው። በእድል የሚሆን ምንም ነገር ዛሬ ህዳር 13 ይሄ እጅግ በጣም የሚያስተምርና የሚያጽናና እንደዚሁም ደግሞ ተቸግራችሁ ጨንቋችሁ ልዑል እግዚአብሔርን ጠይቃችሁት ውሳኔው ፍርዱ መልሱ የዘገየ ለሚመስላችሁ ሰዎች ይሄ ቪዲዮ ለእናንተ ነውና በፍጹም እንዳያመልጣችሁ። ታላቁ ቅዱሱ አባታችን አስከናፍርና 13ቱ ሽፍቶች። ይሄ ቅዱስ አባት ገዳማዊ የቤተ ክርስቲያን አገልጋይ ወይም ደግሞ ባህታዊ እንዳይመስላችሁ፣ የከተማ ሰው ያውም ደግሞ የሮም ሀገር መስፍን ሆኖ ትልቅ ባለጸጋ የነበረ ባለትዳርና የአንድ ልጅ አባት አብርሃማዊ ኑሮን የሚኖር ደግ የሆነ ቅዱስ ሰው ነበር። ከጠዋት እስከ ማታ ከጠዋት እስከ ማታ ድረስ ነዳያንን ቁርስና ምሳ እራት እያበላ ሲጋብዝ ነበር የሚውለው። ነገር ግን ያ አንድና ብቸኛ ልጁ ድውይ መጻጉዕ ሆነበት። ይሄንን ልጁን ለማዳን ያልቆፈረው ጉድጓድ ያልሄደበት ቦታ የለም። ነገር ግን ለ35 ዓመታት ለ35 ዓመታት ይሄ ልጁ የአልጋ ቁራኛ መጻጉዕ ሆነበት። እርሱ ግን ደግነቱን በጎ ስራውን ሊተው በፍጹም አልወደደም። ልክ እንደ ቅዱሱ አባታችን እንደ ደጉ አብርሃም እንግዳን መቀበሉን ነዳያንን ማብላቱና ማጥገቡን ፈጽሞ አልተወም ነበር። ታዲያ በዚያ ዘመን ደግሞ በሮም ሀገር ቋንጃ የሚቆርጡ ሰውን የሚገድሉና የሚዘርፉ 13 ክፉ ሽፍቶች ነበሩ። ስለዚህ ቅዱስ ደግነትና በጎነት በሰሙ ጊዜ ሄደው ገድለው ይዘርፉት ዘንድ ተማከሩ። ታዲያ ይሄ ቅዱስ እንግዶችን ይቀበላል፣ ይልቁንም ደግሞ መነኮሳትን ይወድ ነበርና የመነኮሳትን ልብስ ለብሰው መነኮሳትን መስለው ወደ ቤቱ ሄደና አሳድረን አሉት። ወገኖቼ አሁን ዘመን ላይ የተያዘው ነገር ይሄ ነው። በዚህ በጎጃም አካባቢ በጎንደር አካባቢ የሚሰማው ነገር መቼም ሁላችሁም ታውቃላችሁ። አንድ ሰው ሀብት ንብረት አለው፣ በጎ ነው፣ ቤተክርስቲያንን ይረዳል፣ ደሃን ያበላል ከተባለ ቀጥታ ሰዎች እየተደራጁ አሁን እነዚያን ሰዎች እያፈኑ ብር የሚጠይቁበት ክፉ ዘመን ላይ ደርሰናል። መቼም ሁላችሁም ታውቃላችሁ። ይህንን ቅዱስም እነዚህ ሽፍቶች በጎነቱን በሰሙ ጊዜ ገድለው ሊዘርፉት ነው የሄዱት። ታዲያ እነዚህ ሽፍቶች መነኮሳት መስለው ሰይፎቻቸውን ደብቀው እንግዶችን አሳድረን ባሉት ጊዜ ቅዱስ አስከናፍር እጅግ በጣም ደነገጠ። ጌታዬ ሆይ ብትዘገይም አንድ ቀን እንደምትመጣ አውቅ ነበረ። ምንም ኃጢአተኛ በሆንም እንኳን አንድ ቀን ወደ እኔ ወደ ኃጢአተኛ ወደ ባሪያ እንደምትመጣ ግን አውቅ ነበረ አለ። ምክንያቱም 13 ስለሆኑ መድኃኔዓለም ኢየሱስ ክርስቶስ 12ቱን ሐዋርያት ይዞ የመጣ መስሎታልና ነው። ከዚያም ሰገደላቸውና ወደ ቤቱ አስገብቶ የ13ቱንም እግራቸውን አጠባቸው። የእግራቸውንም እጣቢ ወስዶ የአልጋ ቁራኛ ሆኖ ለ35 ዓመት ወደተኛው ወደ ልጁ ወስዶ አፈሰሰበት። ታዲያ ለ35 ዓመታት አልጋ ላይ ተጣብቆ የኖረው ልጁም ድንገት አፈፍ ብሎ ተነሳ። በዚህ ጊዜ ይሄ ቅዱስ አስከናፍር ወደ ሽፍቶቹ ሄደና በግንባሩ መሬት ላይ ወድቆ ሰገደላቸው። በዚህ ጊዜ እነዚህ ሽፍቶች ደነገጡ፣ በጣም ግራ ተጋቡ። ታዲያ ጌታ 12ቱን ሐዋርያት አስከትሎ እንደመጣ የሰሙት የአካባቢው ሰዎች በሙሉ ተሰበሰቡ። በየተራም እየመጡ ወደ ቤት እየገቡ ለእነዚህ ለ13ቱ ሽፍቶች ይሰግዱላቸው ጀመር። በዚህ ጊዜ ግን ሽፍቶቹ መቋቋም አልቻሉምና ልብሳቸውን አውልቀው እውነቱን ይናገሩ ጀመር። እኛ ሽፍቶች ነን፣ አትስገዱልን፣ ወደዚህ የመጣ ነው አንተን ገለን ልንዘርፍህ ነው አሉት። አምላክ ግን በአንተ ደግነት ይህንን ሁሉ ሥራ ሠራ። እባክህ እኛ ኃጢአተኞች ነንና ሰይፋችንን እንካና አንገታችንን ሰይፈህ ግደለን አሉት። ይህ ቅዱስ አባት ቅዱስ አስከናፍር ግን መሞት የለባችሁም ንስሐ ግቡና ተጸጸቱ ብሎ ስንቅ ሰንቆ ወደ ገዳም ልኳቸዋል። እነዚህ 13 ሽፍቶችም ጥቂት ምስር ብቻ ይዘው ወደ ተራራ ወደ በረሃ ወጥተዋል። ያችን የያዟትን ምስርም መሬት ላይ አፈር ላይ በተኑና ቀን ቀን ሲጾልዩና ሲጋደሉ ይውሉና ማታ ማታ ከመሬት ላይ ያችን ምስር እየለቀሙ ለቁመተ ሥጋ ብቻ ትንሽ ቀምሱ ነበር። ታዲያ 13ቱም በዚህ አይነት ተጋድሎ ሲጋደሉ ከኖሩ በኋላ ልዑል እግዚአብሔር በሰማዕትነት እንዲያልፉ ፈቅዷልና ህዳር 13 ቀን 13ቶችም በሰማዕትነት እንዲያልፉ አድርጓቸዋል። ታላቁ አባታችን ቅዱስ አስከናፍርም በእንደዚህ አይነት ተጋድሎ ኑሮ በዚሁ በህዳር 13 ቀን አብሯቸው በመልካም ሽምግልና አልፏል ማለት ነው። ታዲያ ወገኖቼ እግዚአብሔር የዘገየ የመሰለን መልሳችንን አልመልስልን ያለ የመሰለን ሰዎች ከዚህ በላይ ሊያስተምረን የሚችል ምን ተጋድሎ ምን ታሪክ ሊኖር ይችላል? የቅዱስ አስከናፍር ልጅ እኮ ለ35 ዓመታት የአልጋ ቁራኛ ሆኖ ተጣብቆ ቢኖርም በመጨረሻ ግን ለ13 ሰዎች ነፍስ መማረክና መዳን ምክንያት ሆኗል ማለት ነው። አያችሁት የእግዚአብሔርን ውሳኔና ፍርድ። ስለዚህ ወሬ ሳላበዛ የመጨረሻው
መልእክቴ ልዑል እግዚአብሔር የዘገየ ቢመስለንም ልዑል እግዚአብሔር ያልሰማን ቢመስለንም ሰምቶናልና አይዘገይም ይመጣል ነው። ይሄ ቪዲዮ ለብዙ ሰዎች ትምህርት ይሆናል ብዬ ስለማስብ አደራ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉት እጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ አስከናፍር ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን